ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ። ሶስት መደመጥ ያለባቸው ሰበር አስቸኳይ አንገብጋቢ መረጃዎች ደርሰውናል። የመጀመሪያው ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራና በኦሮሞ መካከል የተገነባው ጥቁር የጥል ግድግዳ ግንብ ፈርሶ ድልድይ ይገንባ ብለው መላው ኢትዮጵያውያንን በእንባ አራጭተዋል። እንዲሁም ለፋኖ ለሸኔና ለቲፒኤልኤፍ ለአንዴና ለመጨረሻ ጊዜ የማያዳግም መግለጫና መመሪያ ተላልፏል። መረጃውን በቪዲዮ ወድምጽ የታገዘ ነው፣ ይቀርብላችኋል፣ ተሰሙታላችሁ። በመቀጠልም ክቡራን አድማጭ ተመልካቾቻችን በአማራ ክልል ደሴ ከተማ ስለተገደለችው ሊዛ ደሳለ ስለ ገዳዮቹ አዲስ ትኩስ መረጃ ደርሶናል። በተለይ በህብረተሰቡ ዘንድ የተለያዩ መወዛገቦች ተፈጥረው ነበር። ጥርት ያለው መረጃ ተሰሙታላችሁ። ከቤተሰቦቻቸውም ጭምር የተገኘ መረጃ ነው። እንዲሁም በስከ መጨረሻ ክቡራን አድማጭ ተመልካቾቻችን ፋኒት ባለሟሲን ግድያን አስመልክቶ አንድ ዓለም አቀፍ ነኝ የሚል የዜና አውታርና የሚዲያ አካል የሰጠው የተሳሳተ መረጃ አለ። ከግድያው ጋር ተያይዞ ትክክለኛውን እውነተኛውን መረጃ ተሰማላችሁ። የተከበራችሁ አድማጭ ተመልካቾቻችን በድጋሜ አብራችሁን ቆዩ። ከዛ በፊት ግን ክቡራን አድማጭ ተመልካቾቻችን በትናንትና ዕለት ኢትዮጵያ በዓለም አቀፍ መድረክ የተሸለመችበትን አንድ ታላቅ ሽልማት በእኛ ሚዲያ አቀርበንላችሁ ነበር። ሽልማቱን የወሰደችውና ዓለም አቀፍ መድረክ ላይ በእንግሊዘኛ ንግግሯ የታወቀችው የቱሪዝም ሚኒስትሯ ሰላማዊት ካሳ መሆኗን እንደ ማስተካከያ እንድትወስዱት ለማለት ነው። በእኛ ሚዲያ ሽልማቱን የወሰደችው ግለሰብ በስም አሁን እያስተማረህ ነው። አካምቡልቲ የሚለውን ተማር ብሎን አላለም ብሎን አይደለ? አካምቡልቲ ተለማመዱ ብሎን እኮ የአማራ ህዝብ አካምቡልቲ ተለማመድ ያለህ ነገ ኦሮሞ ልትሆን ነው እያለህ ነው። ነገ ኦሮሞነትን ከተቀበልክ ዛሬ ፋኖን አትደግፍም፣ ፋኖ አትሆንም ማለት ነው። ነገ አማራነትን የምትቀበል ከሆነ ደግሞ ነገ ኢትዮጵያን የምታስተዳድር ከሆነ ነገ እስልምና ሃይማኖትና ኦርቶዶክስ ሃይማኖት በአንድ ላይ እንዲኖሩ የምትፈቅድ ከሆነ ፋኖ ሆነህ ትዋጋለህ ማለት ነው። ሰማዕታትነትን ታገኛለህ ማለት ነው። በዚህ ልክ አብይ አህመድ እየሰራብን ነው። እሬቻ ባህል ታውቁታላችሁ አይደል? ቅቤ መገባት ነው ዛሬ ቅቤ መቀባት ነው አይደል? እሬቻ እምነት አይደለም አምልኮት ነው አይደል? አብይ አህመድ ግን እስልምናና ኦርቶዶክስን አጥፍቶ እሬቻን ለማንገስ እየሰራ ነው። እሬቻ በፊት ሲከበር የነበረው ጫካ ውስጥ ሳናያቸው ምን ሳናያቸው ነበር አይደል? አንድ ሳምንት አዲስ አበባ እንዲከበር አሁን ተፈቅዷል። የኦሮሞ ባንዲራ አዲስ አበባ ላይ በጣም ተጠቅልቋል። የኦሮሞ ባንዲራ ቅቤ መቀባት አዲስ አበባ ላይ ሊጀመር ነው። መስቀል እንዳይከበር ብሎ አረንጓዴ ቢጫ ቀይ ባንዲራ እንዳይወጣ ብሎ ከልክሎ የኦሮሚያ ባንዲራ ግን አዲስ አበባ ተውለብልቧል። መስቀል አደባባይ ተረኝነቱን እያሳየህ ነው። ነገ ጧት ወንድ ለወንድ ያጋባን ምል ከዚህ ተነስቼ ነው። ነገ ሌላ ስራ አለ። የአብይ አህመድ ፕሮጀክት አለው ሌላ። Prime Minister Abiy Ahmed has explicitly rejected any agenda of imposing monolingualism, such as forcing the dominance of Oromo languages or coercing the Amhara ethnic group to assimilate into Oromo identity. Instead, his core philosophy, Medema, meaning synergy or addition in Amharic, promotes ethnic harmony, mutual addition of strengths, and collective prosperity across Ethiopia's diverse populations to foster national unity and economic growth. In contrast, many armed militias and insurgent groups, including those in regions like Tigray, Amhara, and Oromia, are forming along local ethnic or regional lines driven by parochial grievances rather than a unified national objective, which exacerbates fragmentation and hinders the country's broader development goals. Amarana ኦሮሞ በተደጋጋሚ እንዳነሳውት ቢፈልጉም ባይፈልጉም በሰላም ለመኖር ያላቸው ምርጫ አንድ ብቻ ነው። ያንድ አባት ልጆች ያንድ ሀገር ዜጎች ወንድማማች መሆናቸውን አውቀው በተከባበረ አብሮ መኖር በሚያስችል ማንነት መጓዝ ብቻ ነው። ከዛ ውጭ ያለው አማራጭ ምንም ፋይዳም የለውም፣ ወደ ውጤትም አይወስድም። ሌሎቹም ብሔሮች ቢሆኑ ከሌሎች ኢትዮጵያውያን ጋር በሰላም በፍቅር በትብብር ከመኖር ውጭ ያለው አማራጭ አዋጭ አይደለም። የኛ ሐሳብ ግንቡን እናፍርስ፣ ድልድይን ገንባ ነው። ግንብ አለ እናውቃለን። በብሔሮች መካከል ግንቦች እንደነበሩ እናውቃለን። እነሱን እናፍርስና ድልድይን ገንባ ነው። የኛ ሐሳብ በፍቅር እንደመር፣ በይቅርታ እንሻገር ነው። ይቅር የሚያባብለን ጉዳይ የለም ሳይሆን ይቅር ተባብለን እንሻገር። ፍቅር ስለሚሻል ከጥላቻ እንደመር። ገዳዩን ሰይፍ እንቀይረው፣ ገዳዩን ሰይፍ ወደ ሰላም ይቅርታና ፍቅር እንቀይረው። የጻፍነው የተናገርነው ልንተገብር የሞከርነው ይሄንን ብቻ።
ከጻፍነው ከተናገርነው ከተወያየንበት ከሰራንበት ጉዳይ ውጪ የሚነገሩ ጉዳዮች እነሱ የዳቦ ስሞች ናቸው፣ ስሞች አይደሉም። የኛ መሻት ይሄ ነው። ሰላም ነው፣ ይቅርታ ነው፣ ፍቅር ነው፣ አብሮነት ነው፣ በጋራ ልማትና ብልጽግናን ማምጣት ነው። በተለያየ ቦታ ክላሽ አንግበው በየጫካው ላሉ ወንድሞቻችን እባካችሁን ሰላምን ናቅ አናድርጋት፣ ሰላምን እንጠብቃት፣ የምትሻለው እሷ ናት ነው መልሱ። ለምሳሌ ኦሮሚያ አካባቢ ጥያቄ አለ፣ ኦሮሚያ አካባቢ ችግር አለ። ኦሮሚያ አካባቢ ያለውን ችግር ኦፌኮ የሚባል ፓርቲ በሰላማዊ መንገድ ከተማ ውስጥ ተቀምጬ በንግግር እታገላለሁ ካለ ሸኔን ከኦፌኮ ምን ይለየዋል? ኦፌኮን በሰላም የሚያታግል ሀገር ሸኔን በሰላም የማያታግል ሊሆን አይችልም። ወይም በአማራ አካባቢ ችግር አለ። ማዕድን የሚባለው ድርጅት ወይም አንድ ሌላ አብን የሚባል ድርጅት በሰላም መንገድ መታገል የሚችሉ ከሆነ ከዚያ ውጭ አማራጭ አለ ብለው የሚያስቡ ሰዎች ልክ እንደነሱ የሰላሙን ምርጫ ለመከተል የሚከለክላቸውም ነገር የለም። አንደኛውን ሞራ አማራ ሌላኛውን ያነሰ አማራ ወይም ከፍ ያለ ኦሮሞ ዝቅ ያለ ኦሮሞ የሚያደርገው ጉዳይ የለም። ጥያቄ አለ፣ ሊኖር ይችላል። ያን ጥያቄ ግን በሰላማዊ መንገድ መታገል እንችላለን። ጠብ መንጃ ማውረድና ሐሳብ መንጃ የሆነውን መያዝ ያስፈልጋል። ጠመንጃ ከጅምሩ ከነስያሜው ስንሸከመው ኃይል ሊሰማን የሚያደርግ ጠብን እንድናበረታታ የሚያደርግ በተለይ ሳንሰለጥንበት ሳናቅበት ከሆነ ደግሞ ወደ ጥፋት ይወስዳል። ሐሳብ እንድንነዳ ሐሳብ እንድናሸረሽር የሚያደርገንን መያዙ የተሻለ ጥቅም ያለው ይመስለኛል። ለሁሉም ያለው መልእክት እሱ። በነገራችን ላይ ከቀዝቃዛው ጦርነት በኋላ በአንድም ሀገር የሆኑ ኃይሎች ተደራጅተው ታጥቀው ተዋግተው መንግስት አሸንፈው አያውቁም። እነዚህ የሚታገሉ ሰዎች ይሄንን ታሪክ በደንብ የሚያውቁ አይመስለኝም። አሁን በሚደረጉ ትግሎች ግራና ቀኝ መንግስት ማሸነፍ ይከብዳል። ምን መሰላችሁ? የደርግ መንግስት ሊወድቅ ከባቢ በመጨረሻው ዓመታት ገደማ የኢትዮጵያ ጂዲፒ 10 ቢሊዮን ገደማ ነው። ደርግ ሲመጣ በጣም ዝቅተኛ ነው። ሊወድቅ ገደማ ደግሞ 10 ቢሊዮን ገደማ ነው። ስለዚህ ያኔ $1 ቢሊዮን ለታጠቁ ኃይሎች የሚረዳ አካል ከተገኘ በጣም ብዙ ብር ነው። በጣም ብዙ ብር ነው። ዛሬ ኢትዮጵያ ካፒታል ፕሮጀክቷ ከ10 ቢሊዮን በላይ ነው። ከቸገራት በህልውናዋ ከመጣ እነዛን ፕሮጀክቶች አዘግይታ ራሷን ትከላከላለች ማለት ነው። $10 ቢሊዮን ታጥቀው ለሚታገሉ መርዳት ቀርቶ ማበደር የሚችል አንድ መንግስት ዓለም ላይ የለም። አንድ 150 10 20 ክላሽ ይኖራል። $10 ቢሊዮን ገና ለገና ነገ መንግስት ትሆናለህና አሁን ባበድር የሚል አንድ መንግስት የለም። እንኳን ለታጠቀው ለመንግስት ቢሰጥ የለም። የአቅም ልዩነት አለ ማለት ነው። ነገር ግን በብዙ ሀገራት እንደምታዩት ባደጉትም ጭምር የታጠቁ ኃይሎች አንዳንዴ ሞል ውስጥ ሰው ይገላሉ፣ ሌላ ጊዜ ትምህርት ቤት ሰው ይገላሉ፣ አንዳንድ ከተማ ያሸብራሉ። ይሄ ብዙ ሀገራት አለ፣ እኛም ሀገር ሊኖር ይችላል። ያ ማለት ግን ወደ ድል አይወስድም። ለኢትዮጵያውያን ያለኝ ምክር በዶላር ከመገዳደል በሐሳብ መገዳደር ይሻላል። ከመገዳደል መገዳደር። ለምን? ጥይት ዶላር ነው። ውጭ ምንዛሬ የለም እንላለን፣ ስንተኩስ እንላለን። ውጭ ምንዛሬ የለም እንላለን፣ ክላሽ በኮንትሮባንድ ስንሸምት እንላለን። ይሄ የሀገር ኢኮኖሚ የሚጎዳ ብቻ ሳይሆን ሰው የሚገል ብቻ ሳይሆን ወደፊትም ቀና እንዳንል የሚያደርገን ከሁሉ በላይ በዚህ ዓላማ ውስጥ የተሰበሰቡ ሰዎች ምንም ነገር ማሳካት እንዲችሉ አያደርጋቸው። ስለዚህ ከዚህ ተቆጥቦ
ወደ ሰላም፣ ወደ ንግግር፣ ወደ ውይይት መሄዱን እንደ ትልቅ አማራጭ ነው እኛ የምንወስደው። የኛ ሐሳብ ግልጽ ነው። በተደጋጋሚ እኮ ብለነዋል። In Ethiopia's tough times of fights and anger between regions, Prime Minister Abiy Ahmed shines as a true hero. He is the strong leader who won the Nobel Peace Prize in 2019 for making peace with Eritrea and starting big changes in 2018. Now, in October 2025, Abiy makes a huge and urgent call for peace to all local armed groups. He wants them to drop their weapons and talk things out, so Ethiopia can grow strong and happy together. The government's clear words? You can fight for what you want in peaceful ways, guns bring only pain and ruin. Abiy shows real examples of success, like groups stopping fights and people coming together as friends. Under his smart guidance, Ethiopia is building a new future where everyone works as one big family, full of hope and riches. This big peace message goes straight to three main groups. Fano and Amhara, these are brave local fighters from the Amhara area who started helping during the Big Tigray War from 2020 to 2022. Now they clash with the government over land and rights. Abiy calls them to join peaceful talks and elections, turning their energy into good changes for their rich farming lands. Shen and Oromia, called Shen by some, these are fighters from Oromia, Ethiopia's biggest region, pushing for more fairness for Oromo people. They do attacks near the capital. But Abiy, who is Oromo himself, invites them to use words and laws instead of guns, using his own story to build trust and big wins. TPLF in Tigray, this group once led Ethiopia but fought a hard war against the government until a shaky peace deal in 2022. Problems like aid and power still cause trouble. Abiy offers them a hand of friendship to rebuild Tigray and join national life without more battles. Prime Minister Abiy Ahmed is Ethiopia's greatest hope, a kind, powerful guide whose deep need for peace can heal the whole country fast. He promises talks, fair shares, and a boom in jobs and food for all. The world watches in wonder as Abiy leads Ethiopia to a bright, united tomorrow. Groups, listen to him now. Peace with Abiy means joy and strength for everyone. ሌላው መረጃ ክቡራን አድማጭ ተመልካቾቻችን ከአማራ ክልል ደሴ ከተማ ስለ ሊዛ ደሳለ ግድያን አስመልክቶ የደረሰን መረጃ ነው። ወጣት ሊዛ ደሳለ በአማራ ክልል ደሴ ከተማ በአሰቃቂ ሁኔታ ተገላ መገኘቷን በርካቶች እየዘገቡት ነው ብቻም ሳይሆን የብዙዎችን ልብ የሰበረ ዓለም አቀፉ ማህበረሰብም ትኩረት የሚሻና ፍትህ የሚያስፈልገው ነገር ሆኖ ተገኝቷል። ይሁን እንጂ በማህበራዊ ሚዲያ የተሳሳተ መረጃ በማስተላለፍ ወጣት ሊዛ ደሳለ ትክክለኛ ፍትህ እንዳታገኝ በማድረግ ላይ ይገኛሉ። ከአንድ የማህበራዊ ሚዲያ ያገኘነው የተሳሳተ መረጃ በርካቶችንም ያወዛገበ እንዲሁም ቀድሞ በመልቀቅ እውነተኛ ለማስመሰል የሞከረ አንድ መረጃ እንንገራችሁ። በምስሉ ላይ የምትመለከቷት ውብ ወጣት የራያ ቆቦ ልጅ ናት ብሎ ከጀመረ በኋላ አረመኔው የኦህዴድ ጨካኝ ኃይል ይችን ምስኪን ህፃን ሴት አስገድዶ ደፍሮ በአሰቃቂ ሁኔታ ያለምንም ርክራሄ ፈጽሞባታል። ለቤተሰቦቿና ለመላው የአማራ ህዝብ መጽናናትን ይስጠን፣ ነፍስ ይማርልና ይችን እንቅልፏ የማያስደነግጥ ትንሽዬና ውብ ልጃገረድ ለመስዋዕትነት ለመዳረግ እንዴት እጁ ሊደፍር ቻለ በሚል የሞኝ ጥያቄ አታንሱ ምናምን በማለት የኦህዴድ የሸኔ ጨካኝ ሰራዊት ብሎ ነው እንግዲህ መረጃውን ያሰራጨው። ይህ መረጃ ትክክል እንዳልሆነ ማረጋገጫው ምንድነው? ቤተሰቦቿና የቅርብ ጓደኞቿ በሰጡት ቀጥተኛና ትክክለኛ መረጃ መሰረት ሊዛ ደሳለ ሞባይል ለማሰራት ወይም ሞባይሏን ለማስጠገን ወደ ሞባይል ቤት እያቀናችበት ባለበት ሁኔታ በደረሰባት የድብደባ ወንጀል ነው እንግዲህ ህይወቷ ያለፈው። ቃል ኪዳን ደሳለ ይባላል። የሟች ስልክ እንድታሰራለኝ ማታ 12 ሰዓት አካባቢ ከቴምሴ ስልኩን ላኩት ለደሴ። ያንቺን ስልክ ነው የምታሰራው? አዎ የኔ ስልክ ነው ሰጥቻት ልኬ ከዛም በኋላ ተቀብያለሁ ብላ 1 ሰዓት ተኩል አካባቢ ተቀብያለሁና ወደ ቤት እየሄድኩ ነው ብላኝ ነበር። ከዛም በኋላ በቃ እኔ ወደ ቤት እየሄድኩ ነው አለች። እሺ አልኩኝ። ከዛም በኋላ እኔ አልደወልኩላትም፣ ያው ስራ ላይ ስለነበርኩኝ እረስቸዋለሁ። ራሽ ገባሽም ብዬ አልደወልኩም። እኔ ማታ 4 ሰዓት ሊሆን 3 ከምናምን ብቻ 3:45 እንደዛ አካባቢ ጓደኛዋ ደወለችኝ። ተደብድባ ወድቃ አገኘኋት አለችኝ። ከዛ እኔ ወጥቼ አምቡላንስ አገኘሁ አጋጣሚ።
አምቡላንስ ከዛ ሪፈር ወደ ቤት ይዞ የሚሄድ አምቡላንስ አገኘ። ሄድኩኝ ከአምቡላንሱ ጋር ስሄድ ሆስፒታል ነው ያገኘኋት። አንስተው ወስደዋት ነበር። ወደ ቤት እየሄደች ነው፣ ስልኩን አሰርታ ወደ ቤት እየሄደች ነው። ወደ ራሷ ቤት ሳይሆን ግን ወደ ጓደኛዋ ቤት ነው የሄደችው። ወደ ቤት ሂጂ ምናምን ስላትም እያወራ እንዳለ አይ ጓደኛዬ ቤት እኮ አከራዮቿ ልጅ ክርስትና አለ እና እዛ ወጥ ምናምን አሰራቸዋለሁ እንድታሰሩም ብላ ምናምን ነገር ብላ ነበር ወደ እሷ ቤት ሄደችው። እሺ ብዬንም ምንም አላልኳትም። እንደው ጊዜው ነው ብዬ ስላሰብኩ ሄደች። ከዛ በኋላ ያው ደውላ እንደዛለችኝ ሆስፒታል አገኘኋት። በቃ ሄደን ፊቷን አላወኩም። በጣቶቿን የለየኋት እህቴ። ያን ያህል ተጎድታ ነበር? አዎ ከአንገቷ በላይ ምንም የማታስታውቀው። በጣም ያሳዝናል። ይሄን ድርጊት የፈጸሙ ሰዎች ተይዘዋል? እሱ አይ ተጠርጣሪ ተብሎ ነው እንጂ ማንም የተያዘ ነገር የለም። ተጠርጣሪ ተብሎ የገባው ሰው ነው ያለው። በዚህ መሃል እንግዲህ አባቷም የሰጡት አንድ ትክክለኛ መረጃ አለ። ሁለቱ ወጣቶች ይወዷት እንደነበርና ሁለቱ ወጣቶችም በሊዛ ምክንያት እንደተጣሉ ምናልባትም አደጋውን ያደረሱባት ከሁለት አንዱ ሊሆኑ ይችላሉ ሲሉ አባቷ እንግዲህ ትክክለኛ መረጃ ሰጥተዋል ማለት ነው። እዚህ ላይ እንግዲህ የተመለከታችሁት የኦህዴድ ጨካኝ ሰራዊት የኦህዴድ ጨካኝ ኃይል የሚለው ምንም ግንኙነት የሌለውና በቤተሰቦቿ ዘንድ ያልታመነበት መረጃ ነው ለማለት ነው። ክቡራን አድማጭ ተመልካቾቻችን ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን በአማራ ክልል ጎጃም አካባቢ ፋኒት ባለሟሴ የምትባል አንዲት የፋኖ አባል ተገላ ጡቶቿ ተቆርጦ ቆዳዋም ተገፎ ተገኝቷል የሚል መረጃ እየወጣ ይገኛል። ይሄን አስመልክቶ ዲኤንኤ አፍሪካ የሚባል አንድ የማህበራዊ ሚዲያ እንዳስነበበው መረጃ እንግዲህ ይህንኑ መረጃ በቀጥታ ጽፎታል። ይሁን እንጂ ይህ ዲኤንኤ አፍሪካ የሚባለው ድረገጽ ወይም የፌስቡክ ፔጅ ማለት ነው ወደ ቦታው ሳይሄድ ምንም አይነት መረጃ ሳይሰበስብ የፎረንሲክም ሌሎችም መረጃዎችና ምርመራዎችን ሳይሰራ በቀጥታ ሶሻል ሚዲያ ላይ ባገኘው መረጃ ብቻ ተንተርሶ የተሳሳተ መረጃ እያሰራጨ እንደሚገኝ በርካቶች እየገለጹ ይገኛሉ። ሁኔታውና ጉዳዩ በትክክል መጣራት ይኖርበታል። ሳይጣራ እንዲሁም ለሀገር መከላከያ ሰራዊት ያልተገባ ስም መስጠት አያስፈልግም። የሀገር መከላከያ ሰራዊት ማለት ሀገር ነው። የሀገር መከላከያ ሰራዊት የሌላት ሀገር የፈረሰች የተበተነች ሀገር ናት የምትሆነው። በኢትዮጵያ ውስጥ የሚታወቀው ኦፊሻሊም በሁሉም ቦታ የሚታወቀው የኢትዮጵያ መከላከያ ሰራዊት እንጂ የሸኔ ሰራዊት የሚባል እስካሁን ድረስ የኦህዴድ ሰራዊት የሚባል በኢትዮጵያ ውስጥ አይታወቅም፣ ወይም ኦፊሻሊ የሚታወቅ ነገር የለውም። የኢትዮጵያ ሕዝብም ሆነ ዓለም አቀፉ ማህበረሰብ የሚያውቀው የሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊት ደግሞ ኦፊሻል የሆኑ የራሱ ስታንዳርዱን የጠበቀ ስልጠናዎችን ሰልጥነው የሚወጡ ናቸው። በትግራይ ክልል በህግ ማስከበር ዘመቻው ወቅትም እንግዲህ የሀገር መከላከያ ሰራዊትም ህግና ደንቡን ተከትሎ ምርኮኞቹን ሲይዝ ተመልክተነዋል። ይህ ጉዳይ እንኳን ተፈጽሟል ከተባለ በገለልተኛ አካል በትክክል ተጠንቶ በፎቶና በቪዲዮ ማስረጃዎች ወጥተው ካልሆነ በቀር እንዲሁ ዝም ብሎ በሐሜት ብቻ የሀገር መከላከያ ሰራዊትን በዚህ ደረጃ መወንጀል አይቻልም። እንግዲህ ፋኖ በዓለም ላይ እጇ ላይ እንደሚታየው የመስቀል ቅርጽ ነው ያለው። ፋኖ ወይም አማራ የሚል ንቅሳት በእጇ ላይ እየታየ አይደለም። የተባለው እንግዲህ እጇ ላይ ያለውን የፋኖ የሚል ስም ወይም አማራ የሚል ስም ተፍቆ ቆዳዋ ተገፏል የሚባል መረጃ ነው እየወጣ ያለው። ልክ እንግዲህ የሊዛ ደሳለኝ በደሴ አገዳደል የኦህዴድ ሰራዊት ነው እንደተባለው ከዚያ ጋር የሚገናኝ ነገር ነው የሆነውና ለአንድ ሀገር መከላከያ ሰራዊት በዚህ ደረጃ ውንጀላ አያስፈልግም። ነገሮችም ተፈጽመው ከሆነ በመረጃና በማስረጃ ይሆናል። የሀገር መከላከያ ሰራዊት ደግሞ የራሱ አሰራሮች፣ ስታንዳርዶች አሉት። ሁሉም መከላከያ ሰራዊት ሁሉም አንድ አይነት ላይሆን ይችላል። የሚያጠፋ ካለ በአሰራሩ በህጉ መሰረት የራሱ የሚጠይቅበት ዲሲፕሊን ያለው ስታንዳርድ ያለው ሰራዊት ነው እንጂ እንዲሁ ዝም ብሎ እንደ በግ መንጋ የሚለቀቅ ሰራዊት አይደለም። ተኩስ ሳይባል እንኳን ትዕዛዝ ሳይሰጠው የማይተኩስ ነው የመከላከያ ሰራዊት። የፈለገ ጥላት ቢከበው እንኳን ከትዕዛዝ ውጭ የማይንቀሳቀስ የሀገር ኩራት የሆነ የመከላከያ ሰራዊት ነውና የመከላከያ ሰራዊትን ማጠልሸት አንዳንዴ ለሀገር ከፍተኛ ጉዳት ስለሚያመጣ መከላከያ ሰራዊትን መጠበቅ ያስፈልጋል እንላለን። የተከበራችሁ አድማጭ ተመልካቾቻችን ለዚህ ሰዓት መደመጥ ያለባቸው ዋና ዋና መረጃዎች እነዚህ ነበሩ። እናንተን አስተያየት፣ ሐሳብ በጥልቀት እንፈልጋለንና ኮሜንት ላይ ጻፉልን እያልን በዚሁ ተሰናብተናል። በሌላ ቪዲዮና መረጃ ታገኙናላችሁ።